ረጅም ጉዞ አድርጌ ነው የደረስኩት። እዚህ ኋላ ነበርኩኝ። እንዴት ናችሁ? እግዚአብሔር ይመስገን። የጌታ ስም የተባረከ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁኝ። የጌታ ስም የተባረከ ይሁን። ሁላችሁንም ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ እንኳን አደረሳችሁ። ክርስቲያን በሰጠን መመሪያ መሰረት ለጌታ ክብር አጨብጭቡ። እግዚአብሔር ይመስገን። ጌታ መልካም ነው። አሜን። ስለነበረን ጊዜ እግዚአብሔር በመንፈሱ ከኛ ጋር ስላለ ይህንን ድንቅ ምሽት አብረን በዚህ ሁኔታ እንድናሳልፍ እግዚአብሔር እድል ስለሰጠን የጌታ ስም የተባረከ ይሁን። የዘመርነው ያየነው ሽብሸባውም ኮሪዮግራፊውም ግጥሙም ሁሉም ስለ አንድ ነገር ነው አይደል? ዞረን ዞረን የት ጋር ነው የምንመጣው? ኢየሱስ ጋር ነው። ከሱ ውጪ ሌላ መዝሙር፣ ሌላ ግጥም፣ ሌላ ዜማ፣ ሌላ ስብከት፣ ሌላ ወሬ፣ ሌላ ትምህርት የለንም። አሜን ነው። መገለጫው ብዙ ይሁን እንጂ አንድ። ይሄም መጽሐፍ ራሱ ከዘፍጥረት እስከ ራዕይ የሚያወራው አንድ ነገር ነው። እሱ ማን ነው? ኢየሱስ ብቻ ነው። የእግዚአብሔር ርዕስ፣ የእግዚአብሔር ወሬ ሁሌም ኢየሱስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ነው በሁሉ አቅጣጫ ስለሱ እናወራለን። አውርተንም አንጠግብም። አሜን። 2000 ዓመት ይወራል፣ የኢየሱስ ነገር አያልቅም። ክብር ለእርሱ ይሁን። ጌታን ስለነበረን ጊዜ በጣም እናመሰግናለን። እግዚአብሔር የተባረከ ይሁን። እዚህ ጋር የነበሩ ያገለገሉንን ሁሉንም እግዚአብሔር አብዝቶ ይባርክ። ወርሺፕ ቲሞች፣ ወጣቶች ልጆቻችን፣ እንደዚሁም ደግሞ ክርስቲያን እግዚአብሔር አብዝቶ ይባርካችሁ። ተባረኩ። ፓስተር ዳኒ እንዳለው ፕሮግራማችን ገና ይቀጥላል። ከኔ ጋራ የጌታን ቃል እንድንካፈል ነው እዚህ የቆምኩት። በተሰጠኝ ደቂቃ ቶሎ ብዬ የእግዚአብሔርን ቃል በልቤ ያለውን አካፍላችኋለሁ። ያው እንዳልኳችሁ ዞሮ የምናወራው ስለ ኢየሱስ ነው። ክብር ለጌታ ይሁን። ስለዚህ ከቃሉ ደግሞ አውጥተን የዛሬውን ባለ ታሪክ ኢየሱስን እናየዋለን። ክብር ለእርሱ ይሁን። ጌታ መልካም ነው። ጌታ እንዲያስተምረን አጭር ጸሎት ከኔ ጋር እናርግና በቀጥታ ወደ እግዚአብሔር ቃል እንሄዳለን። አጭር ጸሎት እንጸልይ። በሰማይና በምድር የከበርክ ቅዱስ አባት እግዚአብሔር ስለዚህ የተወደደ ቀን፣ ስለዚህ ልዩ ቀን በኢየሱስ ክርስቶስ ስም እናመሰግንሃለን። ይህ ቀን ታላቅ ቀን ነው ጌታ ሆይ፣ ታላቅ ሥራ የተሰራበት ዕለት ነው። ለፍጥረት ሁሉ የተሰራበት ምሽት። ነገር ግን እግዚአብሔር ሆይ ይሄ እውነት ለእኛ ስለበራልን በዕለቱ ቆመን እንድናመሰግን እድል ስላገኘን እናመሰግንሃለን። አሁንም በመንፈስ አብረህን ሆነ በዚህ ውስጥ ያለውን ምስጢር እንድታበራልን፣ ካወቅነው በላይ እንድናውቅህ፣ እንድንቀርብህ፣ እንድናከብርህ፣ እንድንፈራህ፣ እንድንወድህ፣ እንድንታዘዝህ የሚያደርገንን እውነት ደግሞ ዛሬ በቃል ውስጥ እንድታበራልን በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ ልንሰማ ተዘጋጅተን በፊትህ አለንና የቃልን ደጆች ከፍተህ በቅዱሱ መንፈስ እንድታስተምረን እኔም በአንተና በዚህ ፊት የቆምኩትን ባሪያህ እንድትረዳኝ በኢየሱስ ስም እጸልያለሁ። ስለ ሁሉ ክብሩን አንተ ውሰድ፣ በኢየሱስ ክርስቶስ ስም አሜን። ጌታ ይመስገን። ዛሬ ፋሲካ ነው አይደል? ዛሬ ፋሲካ ነው። እግዚአብሔር የተመሰገነ ይሁን። እዚህ ጋር የፋሲካ ፕሮግራም የሚል አለ በአማርኛ፣ እዚህ ጋር ደግሞ በእንግሊዝኛ ኢስተር ፕሮግራም የሚል አለ። እኔ ግን እንደ መግቢያ አንዲት ሐሳብ እንደውም ወርክ ልሰጣችሁ ያሰብኩት እዚህ ጋር አለ። ግን እዛ ጋር ፋሲካ ነው የሚለው፣ እዚህ ጋር ኢስተር ነው። ግን ኢስተር የፋሲካ ቀጥተኛ ትርጉም አይደለም። ኢስተር የሚለው ቃል ትርጉሙ ቀጥታ የፋሲካው አይደለም። በልማድ ሁላችን ኢስተር እንኳን አደረሰ ለኢስተር አፒ ኢስተር እንላለን። እኔ ግን ስለሱ ነገር ሰሞኑ እያሰብኩ ነበር። የምሰብከው እሱን አይደለም፣ ግን ለሁላችን ሆምወርክ እንዲሆን ነካ አድርጌው ልለፍ ብዬ ነው። እኔ ፈለግኩ መጽሐፍ ቅዱስ ላይ ኢስተር የሚል መጽሐፍ ቅዱስ በጣም ብዙ ጊዜ ሰርች እያደረኩ ሰሞኑን ስመለከት ወደ 72 ጊዜ ተጽፏል ፋሲካ መጽሐፍ ቅዱስ ውስጥ 72 ጊዜ በአጠቃላይ መጽሐፍ ቅዱስ ወደ 45 ጊዜ ብሉይ ኪዳንና 27 ጊዜ የሚሆን ደግሞ አዲስ ኪዳን ላይ ተጽፏል። በድምሩ 72 አካባቢ ሁሉም ላይ የሚያወራው አማርኛው ፋሲካ ነው፣ እንግሊዝኛው አዲስም ብሉይም ፓስኦቨር ነው የሚለው። ኢስተር የሚል የትም ቦታ የትም ትርጉም ላይ የለም። በጣም የሚገርመው ነገር ይሄ ነገር ፓስኦቨርን ተክቶ ነው የመጣው። ግን ስታስቡት ምንም ትርጉም አይሰጥማል። ኢስተር ትርጉም የለው ከኢየሱስ ጋር ማለት ነው። መጽሐፍ ቅዱስ የሚነግረን በዓላት ሁሉ ከተግባሩ ከድርጊቱ ጋር የተያያዙ ናቸው።
ለምሳሌ ስቅለት ስንል ትክክለኛ መገለጫው ትንሣኤ እንላለን። የትንሣኤ በዓል ትክክለኛ ነው፣ ትንሣኤ ሆኗል፣ ስቅለት ሆኗል። ፋሲካ የሚለው አማርኛ ለፓስኦቨር የገባ ትርጉም ነው ተብሎ ተቀምጧል። ፓስኦቨር ደግሞ በጣም ሚኒንግፉል ነው አይደል? እና ይሄ ትርጉም የማይሰጥ አንድ ነገር ከሆነ ዘመን በፊት ገብቶ ቴክ ኦቨር አድርጓል የሆነ ነገር እና እኛ ደግሞ ብናውቀው ጥሩ ነው አይደል? ብናውቀው ጥሩ ነውና እናንተ ይሄን ነገር ሰርች ለማድረግ ሞክሩ። ኢስተር የሚለው ሐሳብ ብዙ ታሪኮች ከሱ ጀርባ የተጻፉ አሉ። ግን ከጀርመን አካባቢ የተወረሰ ባህል እንደሆነ ነው በአብዛኛው ያለው ታሪክ ስለሱ የሚናገረው። ኦስተርን ነው ምናምን የሚል በእነሱ ቋንቋ OSTERN የሚል ነው በጀርመን እና የአማልክት ስም ነው። አይገርም? የፈርቲሊቲ አምላክ የምትባል የአማልክት ስም ነው። ያቺ አምላክ የምትመለከው በስፕሪንግ ታይም ነው። ዛፉ ሳሩ ሞቶ እንደገና የሚነሳበት ይሄ ሲዝን ማለት ነው። እና ህይወት ሰጪ ናት፣ ዓለምላሚ ናት ተብላ በታሪክ ውስጥ ትመለካለች ማለት ነው። ያ ኦስተር የሚለው ነገር ነው ኢስተር ወደሚል ወደ እንግሊዝኛው ሲመጣ የተቀየረው ይላል ታሪኩ። እና ህይወት ሰጪዋ እሷ ናት ብለው ያመልካሉ አህዛቦቹ። ለዚህ ነው እንቁላሉና ጥንቸሉ አብራ የመጣችው አይደል? አሁን እንቁላልና ጥንቸል ምን ግንኙነት አለው ከኢየሱስ ጋር? ከዛሬው ከምናከብረው ጋር ምን ታሪክ? ምንም እኮ ታሪክ የለው። ግን የትውልዱን አይምሮ ይዟል አይደል? ፋሲካ ሲባል ጥንቸልና እንቁላል ጥንቸልና እንቁላል ቦታውን ይዞታል። እና ከሷ ጋር ነው። ኢስተር ከሆነ አይገርማችሁም? ኢስተር ጋር ያስኬዳል። እሷ የፈርቲሊቲ አምላክ ስለሆነች ለዛ ሲምቦል ተደርጎ የሚወሰደው ያቺ ራቢቷ ናት ጥንቸሏ። እና ልምላሜ ታመጣለች ለሚለው ደግሞ እንቁላል፣ ከእንቁላል ውስጥ ህይወት ይወጣል አይደል? ስትሰብሩት ጫጩትና አዲስ ህይወት ትፈጥራለች፣ ታለመልማለች ፍጥረትን ተብሎ ለሷ ነው፣ ለኢየሱስ አይሆንም። አይገርም? እና የኢየሱስን በዓል የሚከበረው በአጋጣሚ በአይሁድ ካላንደር መሰረት በኒሳን ወር 14ኛው ቀን ላይ አክብሩ ነው የሚለው መጽሐፍ ቅዱስ። የነሱ ደግሞ ኒሳን ወር ማለት የመጀመሪያ ወራቸው ነው ያመቱ። ለኛ ሴፕቴምበር አይደል? ለአውሮፓውያን ጃንዋሪ፣ ለጁሾች ኒሳን ማለት ማርች ሃፍ እና ኤፕሪል ሃፍ ነው። ማርች የነሱ ኒሳን የሚገባው። ስለዚህ ልክ ስፕሪንግ ነው አዲስ ዓመት የሚጀምሩት። እና የኢየሱስም ትንሣኤ ስፕሪንግ ላይ ስላረፈ ይቺ የምትከበረውን በዛ ስለሆነ አንድ ላይ ተቀላቅሎ እንዲከበር ሆነ በሆነ ዘመን። እኛ ያን ወስደን ለወንጌል ካረግነው ክፋት ባልነበረው፣ ግን እሷ ብዙ ቴክ ኦቨር አረገች አይደል? ስሙንም ወስዳ እንቁላልና ጥንቸል አምጥታ ሁሉ ብዙ ነገር ሸፍናለች። እና እሱን ነገር እንደ እግዚአብሔር ሕዝብ ነገሮችን ማየት ጥሩ ስለሆነ እናንተ እንድታዩ እንድትመረምሩ ትንሽ ፍንጭ ለመስጠት ሳስበው ስለነበረ ነው ያነሳሁት። እሱን ሰርች አድርጋችሁ ለማንበብ ብዙ ሪሶርስ ስላለ እናንተ ሁሉ ልታዩት ስለምትችሉ እሱን እዩት። እኔ የስብከቴ ሐሳብ አይደለም። ግን ዛሬ ትንሣኤ ነው አይደል? ስቅለት ሆኗል፣ ትንሣኤ ነው፣ ፓስኦቨር ነው አይደል? በቃ በሞት አልፎ ሄዷል፣ ህይወት ሆኖልናል። ገላጭ የሆኑት መጽሐፍ ቅዱሳዊ እውነቶች እነሱ ስለሆኑ በዛ ላይ መቆም ጥሩ ነው። እግዚአብሔር ይመስገን። ይሄ በዓል በቀራንዮ ላይ የተሰራውን ስራ የምናስብበት በዓል ነው። እስራኤላውያን ከግብፅ ባርነት የወጡበትን ዕለት እያሰቡ በጽኑ እጅና በተዘረጋች ክንዱ ከፈርዖን ከእሳት ምድጃ እንዴት እንዳዳናቸው የሚያስታውሱበት በዓል ነው። ለነሱ ከፈርዖን እጅ የዳኑበት ነው መጀመሪያ። ከዛ በኋላ ግን የዛሬ 2000 ዓመት በዚሁ ቀን ግን ኢየሱስ ራሱን አሳልፎ ሲሰጥ፣ በዚሁ ቀን እውነተኛው የእግዚአብሔር በግ ታርዶ በምህረቱና በብዙ ፍቅሩ ዓለምን ሁሉ ለማዳን ስራችንን በመስቀል ላይ የፈጸመበት ዕለት ሆነ። አሁን ፋሲካ የእስራኤል ብቻ ሳይሆን የሰው ዘር ሁሉ ምንድነው? በዓል ነው። ክብር ለእግዚአብሔር ይሁን። የሁላችንም ነው ፋሲካ። ስለዚህ ነው ይሄንን በዓል የምናከብረው፣ የሰው ዘር ሁሉ ሊያከብረው የሚገባ እውነት ስለሆነ። ስለዚህ ስለ ፋሲካ ትንሽ ነገር ከእግዚአብሔር ቃል አንስቼ ዛሬ እንዳካፍላችሁ በልቤ ወዳለው ሐሳብ መጣለሁ። ዮሐንስ ወንጌል ምዕራፍ 8 ላይ ያለ ቃል በማንበብ ነው ብጀምረው። መጽሐፍ ቅዱስ የያዛችሁ ዮሐንስ ወንጌል ምዕራፍ 8። የሚገርመው ይሄን ቀን የቀደሙትም የብሉይ አባቶች በራእይ ሲያዩት ሲያስቡት ከሩቅ ሲሳለሙት የነበረ ቀን ነው። የዕብራውያን ጸሐፊ እንደሚነግረን ተሳለሙት ይለናል አይደል? ከሩቅ አይተውታል ኢየሱስን
እና መጽሐፍ ቅዱሳችሁን ሁሉ ስታነቡ ኢየሱስን ታገኙታላችሁ። ቅድም እንዳልኳችሁ ከዘፍጥረት ጀምሮ ስታነቡ ኢየሱስ የሌለበት ስፍራ የለም። የቀደሙትም ሁሉ ስለሱ እየተናገሩ ነው የመጡት። ስለዚህ በዚህ ቃል መሰረት የተወሰነ ሐሳቦችን ከዮሐንስ ምዕራፍ 8:56ኛው ቁጥር ላይ አንብቤ ልነሳ። ይሄ ታሪክ ሁላችሁ የምታውቁት ነው። እንደዚህ ይላል። አባታችሁ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም ሐሴትም አደረገ። አጭር ነው። ይህን ቁጥር ብቻ ነው ማነበው። ኢየሱስ ነው ለአይሁዶች የሚላቸው። ምን አላቸው? አባታችሁ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም ሐሴትም አደረገ። ኢየሱስ ያለውን አስተውሉ። እኔን ለማየት አይደለም ያለው፣ ቀኔን ለማየት ተስፋ አደረገ፣ በተስፋ ጠበቀ፣ አየም ሐሴትም አደረገ። ምንን ለማየት? ቀኔን ለማየት። አንድ ጥያቄ ልጠይቅ። የኢየሱስ ቀን የቱ ነው? ኢየሱስ ቀኔ የሚለው የቱን ቀን ነው? 33 ዓመት ተኩል ኖሯል። በሺዎች የሚቆጠሩ ቀናት ማለት ነው ስታበዙት። የቱን ነው ቀኔ የሚለው ኢየሱስ? አብርሃም ያየው የኢየሱስ ቀን፣ እሱን እንደ ጥያቄ ያዙ እስቲ። ኢየሱስ ቀኔን አየ ያለው የኢየሱስ ቀን የቱ ነው? ሁለተኛ፣ አብርሃም የኢየሱስን ቀን ለማየት ጠይቆ ነበር? በብሉይ ኪዳን በዘፍጥረት ታሪክ የአብርሃምን ታሪክ ስታስታውሱ ኢየሱስ እንዲህ አለ፣ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ ለማየት ተስፋ አደረገ፣ አየም ይላል። አየም ሐሴትም አደረገ። አብርሃም ልይ ብሎ የጠየቀበት ቦታ ነበር ወይ? በብሉይ ኪዳን በአብርሃም ታሪክ ውስጥ በግልጽ የምናየው ነገር አለ። እሱን ያዙልኝ። ሌላ ሶስተኛ፣ አየም ሐሴትም አደረገ። የት ጋ ነው ያየው? ቀኔን አለ። የኢየሱስ ቀን የቱ ነው? አብርሃም ተስፋ አረጋ አለ። መቼ ነው ሊያይ ቀኑን ተስፋ ያረገው? አየ ያለ። መቼ ነው ያየው? እነዚህ ሶስት ነገሮች ይዘን ቶሎ ብለን እናነባለን። ወደ ብሉይ ኪዳን መጽሐፍትን ታሪኮች ስታዩ አዲስ ኪዳን ስለ ብሉይ ኪዳን ሲነግረን በጣም ብዙ ጊዜ በአጭሩ ለመግለጥ ብሉይ ኪዳን የሚያወራውን ሐሳብ ውስጡ ሰምና ወርቅ አለው አይደል? ሰምና ወርቅ አለው ሁሉም ነገር። ብሉይ ኪዳን የሚነግረን ሰሙን ነው ማለት ፊት ለፊት የሚታየውን ታሪክ ነው አይደል? አማርኛ እንደምታውቁ እንዳረሳችሁ ተስፋ አረጋለሁ። ሰምና ወርቅ አይደል? ስለዚህ አዲስ ኪዳን ብዙ ጊዜ ወርቁን ነው የሚነግረን። ውስጡ ያለውን የብሉይ ጸሐፊ ያልነገረንን ነገር አዲስ ኪዳን ይነግረናል። የውስጡን ዋናውን የሚነግረን አዲስ ኪዳን ነው ስለ ብሉይ ኪዳን። በዚህ ታሪክ ውስጥ አንድ ታሪክ ላስታውሳችሁና በዘጸአት ምዕራፍ 2 ቁጥር 11 ላይ ለምትጽፉ ዘጸአት 2:11 ጀምሮ እስከ 15 እንደዚህ የሚል ታሪክ አለ። ሙሴ ወገኖቹን ሊያይ ወረደ። ይሄን ጊዜ አንድ ግብፃዊ እስራኤላዊውን ሲደበድበው አየ። ስለዚህ ለወገኑ ብሎ ግብፃዊውን ገደለው፣ አሸዋም ውስጥ ቀበረው። ሰው እንዳላየው አይቶ ሄደ። ሌላ ቀን ተመልሶ ሲመጣ አንድ እስራኤላዊ ወገኑን ሲመታው አየ። ይሄን ጊዜ ተው ወንድምህ ለምን ትመታዋለህ ብሎ ሊያስታርቅ ሲሞክር ያ ሰው ምን አለው? አንተን በእኛ መሃል ማን ዳኛ አረገ? ያን ግብፃዊ እንደገደልከው ልትገድለኝ ትፈልጋለህን አለው። ሙሴም ደነገጠ። ነገሩ እንደታወቀ አወቀ። ፈርዖን ከሰማ እንደሚገድለው ስለፈራ ወደ ምድረ በዳ ሄደ። ይሄ ነው ታሪኩ አይደል? ይሄ ነው። ሁላችሁም መጽሐፍ ቅዱስ ላይ በእርግጠኝነት ይሄንኑ ነው የሚለው። ዘጸአት ምዕራፍ 2 ዕብራውያን 11 ከ24 እስከ 26 ይሄንኑ ታሪክ እንደዚህ ይላል። ሙሴ ካደገ በኋላ የፈርዖን ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ዕብራውያን 11 ከ24 እስከ 26 ይሄ ደግሞ ጸሐፊ የሚነግረን ከእግዚአብሔር ሕዝብ ጋር መከራን መምረጥ፣ እንደውም ከኢየሱስ ጋር መከራን መቀበል መርጦ ነው የወጣው ነው የሚለን። ይሄ በጣም የሚገርም ነዋል። ምንድን ነው የሚገርማችሁ? ሌላው ነገር ዘጸአትን የጻፈው ሙሴ ነው የሚባለው። ሙሴ እንኳን እንዲያስቤ ነው ብሎ አልጻፈም። ሙሴ ሲጽፍ ያን ታሪክ ማለት ነው የተሰደደበትን አሁን ዘጸአት ምዕራፍ 2 ያነበብኩላችሁ ሲጽፈው እኔ እኮ በልቤ የነበረው ይሄ ነው አላለንም።
እሱ ራሱ ጽፎት በሙሴ ልብ ግን ያልጻፈውን ግን በልቡ የነበረውን ግን የነገረን የዕብራውያን ጸሐፊ ነው። መንፈስ ቅዱስ ነው በሱ የነገረን። ምንድነው ሐሳቡ? ሲጀመር ሙሴ ከቤተ መንግስት ወጥቶ ወደ ወገኖቹ የሄደበት ዓላማው ከዛ ህዝብ ጋር ራሱን አይደንቲፋይ ማድረግ ፈልጎ ነው። ከዚህ ህዝብ ጋር መቆጠር ፈልጎ ነው። የዛን ህዝብ ወከን መሆኑን ስለፈለገ ነው ሲጀመር ወጥቶ ሄደው። ግብፃዊውንም የገደለበት ሞቲቭ ለህዝቡ ለእግዚአብሔር ህዝብ ቀንቶ ነው። ጣጣ እንደሚመጣበት ያውቃል። ከመጣም ግን ከዚህ ህዝብ ጋር ምን ልበል መከራ ልቀበል ብሎ ወስኗል። ሲወጣ ነው ከቤተ መንግስት ተግባሩን ሳይሆን የዕብራውያን ጸሐፊ በልቡ ያለውን ነው የሚነግረን። ሲጀመር ሄዶ ገሎ ይሄን ያደረገበት ሞቲቭ ከእግዚአብሔር ህዝብ ጋር የመጣብኝን ልቀበል ብሎ ነው የሚለን። እንደውም ከኢየሱስ ጋር ይላል። ኢየሱስ ያኔ አልነበረም፣ ግን ኢየሱስ ከዚህ ህዝብ እንደሚመጣ ሙሴ ምን ብሏል? ተረድቷል። ከዚህ ህዝብ ጋር መሰደድ ከኢየሱስ ጋር መሰደድ ነው። ስለዚህ የመጣው ይምጣብኝ ብሎ ነው ብሎ ዘጸአት ላይ ያልተነገረንን የሙሴን ግን የውስጥ ሐሳብ ፑሽ ያደረገውን ምን እንደሆነ የዕብራውያን ጸሐፊ ነገር። ስለዚህ ብሉይ ኪዳንን ስናነበው ሁል ጊዜም ዋናው ፖይንቱና ሐሳቡን የሚነግረን ማን ነው? አዲስ ኪዳን ነው። እንደዚሁ ደግሞ በአንደኛ ቆሮንቶስ መጽሐፍ ላይ ሄዳችሁ ስታነቡ አንደኛ ቆሮንቶስ ምዕራፍ 10 ላይ እንዲህ የሚል ታሪክ አላል። አባቶቻችን ከደመና በታች ነበሩ፣ ያንን መንፈሳዊ መብል በሉ፣ ያንን መንፈሳዊ መጠጥ ጠጡ ከአለቱ ይላል አይደል? አንደኛ ቆሮንቶስ ምዕራፍ 10 የበሉት ሪል ምግብ ነው፣ የጠጡት ውሃ ነው። ግን ምን ይለናል? መንፈሳዊ ምግብ ነው፣ መንፈሳዊም ውሃ ነው የጠጡት ብሎ ይናገራል የቆሮንቶስ ጸሐፊ። ከዛ ምን ይላል? ያም አለት ማን ነበር? ክርስቶስ ነበር። አሁን የዘጸአት ጸሐፊ አለቱ ክርስቶስ ነው አይላችሁ። አንድ ድንጋይ ነው፣ ሪል ድንጋይ አለት፣ ትልቅ ቋጥኝ ነው፣ ውሃ ከውስጡ ፈልቋል። የቆሮንቶስ ጸሐፊ ግን ያ አለት ማን ነው ይላል? ክርስቶስ ነው። እግዚአብሔር ይመስገን። የጠጡትም ውሃ መንፈሳዊ ነው፣ የበሉትም መና መንፈሳዊ ነው ብሎ ይናገራል። ስለዚህ አዲስ ኪዳን ብሉይ ኪዳን ውስጥ ያልተገለጠውን ነገር የሚነግረን መጽሐፍ አዲስ ኪዳን ነው ማለት ነው። ስለዚህም ኢየሱስ ክርስቶስ በሉቃስ 23 ላይ መጽሐፍት ሁሉ ስለ እኔ ምን ይላሉ? ይናገራሉ ብሎ ያለው ለዛ ነው። እሺ እነዚህን እንያዝና ወደ አብርሃም እንመለስ። ቅድም ወዳልኳችሁ አብርሃም ቀኔን ሊያይ ተስፋ አደረገ፣ አየም ሐሴትም አደረገ። በብሉይ ኪዳን አብርሃም ይሄን ጸሎት መቼ እንደጸለየ ወይ መቼ ይፈልግ እንደነበረ ምንም የተገለጠ ነገር አናገኝም። ግን ኢየሱስ ልክ ሙሴ የዕብራውያን ጸሐፊ በሙሴ ልብ የነበረው እንደነገረን ኢየሱስም በሙሴ ልብ ኢየሱስም በአብርሃም ልብ ውስጥ ያለውን ነገር ይነግረናል። ቀኔን ሊያይ ይፈልግ ነበር፣ ደግሞም አይቶ ሐሴት አድርጓል ይላል። ይሄ ታሪክ ወደ አብርሃም እንመለስና ዘፍጥረት 21:1 ላይ ስትመጡ እግዚአብሔርም ሳራን አሰባት ይልና ይስሐቅ ተወለደ አይደል? እግዚአብሔር ሳራን አሰባት፣ ይስሐቅ ተወለደ። ከዛ ይስሐቅ ከመወለዱ በፊት ግን እንደምታውቁት ከአጋር አብርሃም ማንን ወልዷል? እስማኤልን በሳራ ምክር። ግን ዘመኑ ሲደርስ እግዚአብሔር ጎበኘውና ይስሐቅ ተወለደ። ከዛ ልጁን ጡት ባስጣለችበት ጊዜ ድግስ ተዘጋጀ። ምናልባት 2 ዓመት ሲሆነው ይሆን አልተጻፈም፣ ወይም 3 ሲጥል ጡት ግን ድግስ ተዘጋጀ። በድግሱ ላይ እስማኤል በይስሐቅ ላይ ምን ያደርግ ጀመር? ይሳለቅ ጀመር። ይሄኔ እናቱ ሳራ አየችው፣ ተበሳጨች እና አብርሃምን ጠራችና ይቺን ባሪያ ከነ ልጇ ከቤቴ አስወጣ አለችው። ያን ጊዜ ይስሐቅ 2 ዓመት ከሆነው እስማኤል 16 ዓመት ልጅ ነው ማለት ነው። በጣም ጎረምሳ ልጅ ሆኗል። ሳራ ሄዳ አብርሃምን አስወጣ ልጅህን ስትለው እግዚአብሔር ጣልቃ ገባ። አይገርምም? ምክንያቱ ለምን መሰላችሁ? በፍጹም አብርሃም ሳራ ስላለችው ልጁን ሊያስወጣው አይችልም። ልጅ ይፈልጋል። በዚህም መንገድ ይሆን አግኝቷል። 16 ዓመት ያሳደገው ልጁን 16 ዓመት
አባቴ እያለ ልጄ እየተባባሉ ስንት ነገር እንዳረጉ በጊዜው በዘመኑ ስንት ነገር አብረው እንዳሳለፉ መገመት ትችላላችሁ። አብርሃምና እስማኤል ለሳራ ልጇ ባይሆንም አብርሃም ግን ልጁ ነውና የሚወደው ነውና ይሄ ለአብርሃም ምን ሆነበት ይላል መጽሐፍ ቅዱስ? ጭንቅ ሆነበት። በተጨነቀ ጊዜ እግዚአብሔር ወደ አብርሃም መጣ። ሳራ የምትልህን አድርግ። ልጁን ከነናቱ አስወጣው። አይዞ እኔ አሳድገዋለሁ አለው። በቃ እግዚአብሔር መጣ። አሁን ስማት። ያኔ ነበር አለመስማት። ያኔ ወደ አጋር ግባ ስትል ያኔ ነበር። አሁን ግን በቃ ስማት። አሁን የኔ ፕሮግራም ነው ማለቱ ነው እግዚአብሔር። አሁን አብርሃም ለምን እዚህ ጭንቀት ውስጥ እንደገባ እንድታዩ ነው። አንድ ጭንቀት፣ ከባድ ጭንቀት ነው። ለሳራ አይደለም ለአብርሃም። ራሱ እግዚአብሔር እዚህ ውስጥ ገብቷል፣ አስወጣው። እርግጥ አብርሃም አንድ ታሪክ አለው። እግዚአብሔር ደግሞ የሚያስወጣው ወደ ምድረ በዳ ነው። አገሩ ምድረ በዳ ነው። ወዴት እንደሚሄዱ ማያውቁም። ዝም ብሎ ነው የለቀቃቸው ልጁን። ግን እግዚአብሔርን ያምነዋል። ከሀገር ውጣ ብሎ ቤዳ ላይ አልጣለውም። ራሱን አብርሃምን የዛሬ ስንት ዓመት ውጣ ብሎ አልጣለውም። አይዞ እኔ ያለው ሲለው እንደማይጥለው ራሱ ምስክር ነው። አብርሃም እስማኤልን እንደማይጥለው ግን ልጁ ነውና መጨነቁ አልቀረም። ተጨነቀ። በዚህ ጭንቀት ሆኖ ይሄ ጭንቀት ብዙ ከአይምሮ ሳይጠፋ የልጁ ትዝታ ሳይጠፋ እግዚአብሔር ድጋሚ መጣ። 22ኛው ምዕራፍ ከአንድ ምዕራፍ በኋላ አብርሃም አለው። እሱን ምንድን ነው የሚለው? አብርሃም የምትወደውን አንዱን ልጅህን ይስሐቅን በማሳይህ ተራራ ላይ ወስደህ ሰዋው። ምን አይነት ጦርነት ነው! አንዱን ልጅ ምን አድርገው አስወጣው፣ ሌላኛውን ልጅ ምን አድርገው ወስደህ ሰዋው። አሁን ለምንድን ነው አብርሃም በዚህ ውስጥ የሚያልፈው? እግዚአብሔር የሰው መስዋዕት አይቀበልም፣ ሰው አያስጨንቅም። አብርሃምን ለምን እዚህ ውስጥ ከተተው? ለምን አብርሃም ተጨነቀ? ለምን ሰው ሰዋልኝ አለው? አባር የሚለውስ ነገር እግዚአብሔር እንዴት ጨካኝ ሆነ እዚህ ሰው ላይ? በጣም እንትን ይላል አይደል? ይከብዳል ከእግዚአብሔር ባህሪ ጋር። የሚገርማችሁ ግን የዚህ ሁሉ ታሪክ ምስጢር ያለው ኢየሱስ የተናገረው ቃል ውስጥ ነው። አብርሃም ቀኔ ሊያይ ተመኘ። በቃ ማየት ነበረበት። እዚህ ጋር ያለውን እዩ። ምዕራፍ 22 ቁጥር 1 የምትወደውን አንዱን ልጅህን ይስሐቅን ሰዋልኝ። እግዚአብሔር ይሄን ለመናገር የቻለው እስማኤል ከቤት ስለተባረረ ነው። እስማኤል ቢኖር ኖሮ አንድ ልጅህን ሊል አይችልም፣ ሁለት ናቸው። የትኛው የሚል ይመጣል። አሁን እግዚአብሔር ደግሞ ራሱ እግዚአብሔር ሌላ ልጅ የለውም። ስንት ልጅ አለው? አንድ ልጅ። መጽሐፍ ምን ይላል? ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር፣ እስቲ በሉት፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ። አሁን አብርሃም ልታይ የፈለግከው ይህን ከሆነ ከኔ ጋር አንድ አይነት መሆን አለብን። እኔም ፌስ የማደርገውን ነገር ማየት ከፈለግ አብርሃም ይሄ ነው መንገዱ። ያለኝ አንድ ልጅ ነው። ስለዚህ እስማኤል በስተት ተወልዷል። ልጅህም ቢሆን አስወጣው። አሁን መጥቶ የአንድ ልጅህን ሲለው ምንም ጥያቄ አይፈጥርም፣ ይስሐቅ ነው። ማቴዎስ 17 ቁጥር 5 ላይ እግዚአብሔር እንደዚህ ያለ የምወደው ልጄ እርሱ ነውና እርሱን ስሙት። አሁን አብርሃምን ምን አለው? አንድ ብቻ አይደለም፣ የምትወደውን ይለዋል። የምትወደውን የራሱ የእግዚአብሔር ታሪክ ነው። እኔም አንድ ልጅ አለኝ፣ የምወደው ልጅ አለኝ። አብርሃም አንድ ልጅን፣ የምትወደው ልጅን ሂድና ሰዋው። አብርሃም ይሄን ከሰማ በኋላ ወጣ። የ3 ቀን መንገድ ልጁን ይዞ እንደምታውቁት ወደዛ ተራራ፣ ሞሪያ የተባለ ተራራ። ያንን የ3 ቀን ጉዞ ማሰብ ትችላላችሁ። እስቲ ያስቡት። አሁን የአብርሃምን ታሪክ ፈጠን ብለን ስለምናነብ እንጂ በሱ ጫማ ውስጥ ቆሙና እስቲ ያስቡት። ሚስቱንም ምንም ስላልነገራት ስላልተወያዩ እንዳልነገራት እንገምታለን። በጠዋት ተነሳ፣ ልጁን ይዞ የ3 ቀን መንገድ እግዚአብሔር ወደሚመራው ስፍራ ጉዞ ጀመረ። የአብርሃም ጭንቀት ይታያቸዋል። ወደዛ ተራራ ሲጓዝ አስባችሁታል? በዚህ ሁሉ ስቃይ ያገኘው ልጁን፣ በስተርጅና የወለደው ልጁን፣ የሚሳሳለት ልጁን፣ አንድ ልጁን
ወራሼ ነው የሚለው ልጁን በገዛ እጁ ሊያርደው ነው የሚሄደው። የአብርሃም መንገድ በጣም ከባድ ነበረ። ከዛ ተራራ ላይ ከወጡ በኋላ መንገድ ላይ ያሉ እግዚአብሔር ያዘጋጃል አሉ አይደል? ልጁ ጥያቄው ስታስቡት የልጁን ስትሰሙት በጣም አይዘገንናችሁ? ርብሽ አያረግም? ልጁ እንጨት ይዟል፣ አባቱ እሳት ይዟል። እየሄዱ አባቴ ሆይ እንጨቱም አለ እሳቱም አለ የመስዋዕቱ በጌታል ሲለው እሱ መሆኑን አያውቅም። በጉ መልስ ስለሌለው ትንቢት ተናገረ። እግዚአብሔር ያዘጋጃል ብሎት ሄዱ። የአብርሃምን ልብ ይውለት። አሁን አብርሃም እንዴት ውስጡ እንደሚደማዩት ተራራው ላይ ሲወጣ እንጨቱን ሲረበርብ የአብርሃም ስሜት ምን ነበር? እዛ ቦታ ላይ አብርሃም ፌስ ያደረገውን ነገር መገመት ይችላል? ቃላት ሊገልጠው ይችላል? እንጨቱን ረብርቦ አዘጋጅቶ የገዛ ልጁን እጁን አስሮ አስተኝቶ እንዴ ልጁ ምን ይሰማው ይሆን? ልጁ ሲያስረው ምን ይሆን ያለው? አብርሃም እንዴት ችሎ የልጁን ዓይን አየ? አንተን የምትሰዋው ብሎ ሊያስረው እንዴት ደፈረ? ልጁ በፍርሃት እየተንቀጠቀጠ አባቱን ሲያየው አስቡት። ያ ሞመንት በጣም አስጨናቂ ሞመንት ነው። በጣም በቃላት የማይገለጥ ነው ያ ሰዓት። አብርሃም ብዙ ነገር ሊያስብ ይችላል። ከዚህ በኋላ ህይወቴ ምን ሊሆን ይችላል? አብርሃም ከዛ ተመልሶ በህይወት ይኖራል? ለምን ይኖራል? ቤት ሲገባ ሳራን ምን ይላታል? አልነገራትም። ሲወጣ መጽሐፉ እንደሚለው ምንም ስለሌለ ምን ይላል? የታል ይስሐቅ ስትለው ምንድነው የሚላት? ስትሰማ ምንድነው የምትሆነው? እስማኤልን አስወጣ ብየው ስላዘነ ይስሐቅን ነጥቆ እኔን ሊቀጣኝ ነው ልትል ይሆን? እንዲህ ሊያስብ ይችላል አብርሃም። በእስማኤል አሳዝናኛለች፣ ይስሐቅን ደግሞ እኔ ገድዬ በቃ እሷንም ፔኔን ትቅመሰው ብትለውስ? ወይ ስትሰማ ብትታመም ብትሞትስ? ትናንት እስማኤል ተባሯል፣ ዛሬ ይስሐቅ ታርዷል፣ ነገ ደግሞ ሳራ ትሞታለች በድንጋጤ። ምንድነው የአብርሃም ህይወት? ይህን ሁሉ እዛ ጋር ነው የሚያስበው። ይህን ሁሉ እዛ ተራራ ላይ ሆኖ ነው የሚያወጣ የሚያወርደው። በጉዞ ውስጥ እያለ በዚያች ቀን ላይ ነው ይህን ሁሉ ጭንቀት የሚያየው አብርሃም። እና የመታዘዙ ልክ ግን ያስደነግጣል የአብርሃም አይደል? የመታዘዙ ልክ ያስገርማል። ይሄንን የአብርሃምን ታሪክ ዝም ብዬ በቃል ውስጥ ሳየው አብርሃም በዚህ ሁሉ ጭንቅ ቢላውን ማንሳቱ የእውነቱን ሊያደርገው መዘርጋቱን ሳስብ ለጌታ መተው ያቃቱኝን አንዳንድ ነገሮች አስብና በራሴ በጣም አዝናለሁ ማለት። ለጌታ ልትተውለት ያቃታችሁ ነገር፣ ለእግዚአብሔር ልትሰውት የተሳናችሁ ነገር፣ ብሏችሁ ማድረግ ያቃታችሁትን ነገር አምጡት እስቲ። አብርሃም ያደረገውንም ሚዛን ላይ ያስቀምጡት አንድ ላይ። ምን አይነት መታዘዝ ነው! አብርሃም ቢላውን ልክ አንስቶ ጨክኖ ሊያርድ ሲል እግዚአብሔር ልክ ቢሞት ማስነሳት እንደማይችል አብርሃም ብሎ ጮኸ። ተው፣ ክብር ለእግዚአብሔር ይሁን። ተው። ለምን? በቃ ይበቃል። ይህን ያክል ቀኔን ካየኸው ይበቃል። ተው አብርሃም። አብርሃምም ቀና ሲል በግ አየ። በጉም ቀንዶቹ በሾክ ታስረው ነበር። ከነ ሾክ አክሊሉ ኢየሱስን እዛ ጋር ነው ያየው። ክብር ለእግዚአብሔር ይሁን። እና ኢየሱስ ምን አለ? ቀኔን አየ። የኢየሱስ ቀን ይሄ ነው። ነፍስ ውጪ ግቢ ያለበት ቀን፣ ጣር ያለበት ቀን፣ የመከራ ቀን። አብርሃም ፈለገ፣ አየ። ግን በጭንቅ አልተደመደመም ቀኑ። ያ ጭንቅ የኢየሱስ ስለሆነ አብርሃም ጥቂት ብቻ ስለሆነ ቴስት ማድረግ ያለበት እስከ መጨረሻው ሳይሄድ እግዚአብሔር ምን አለ? ተው። አብርሃምም ቀና ሲል በጉን ሲያይ ልረዳው ምንድነው አላለም። ምንም አልጠየቀም። ሄደ፣ አመጣ፣ አረደው። ለምን?
በጉ ለመስዋዕት እንደተዘጋጀ ያም በግ ኢየሱስ እንደሆነ አወቀ፣ ሐሴትም አደረገ። ለምን? ልጁ ድኖለታልና ሐሴት ላያደርግ ነው? በልጁ ፈንታ በግ ተሰውቷልና ያ ሁሉ ጭንቀት ሲራገፍ ይታያቸዋል። ደስታ አይደለም ሐሴት ተብሎ ነው የተገለጠው። የደስታ ጥግ አብርሃም ልጁ ተረፈ። ልጁ ብቻ አይደለም፣ በልጁ ውስጥ እኛ ሁላችን ስንተርፍ አየ፣ ሐሴትም አደረገ። ክብር ለእግዚአብሔር ይሁን። እና ያቺን ጭንቀት አብርሃም አያት። በጉም ቀንዶቹ በሾክ ተይዘው ነበር ይላል። እንዳይሮጥ አይደለም፣ ምንም ለኢየሱስ ምሳሌ ሆኖ የተቀመጠ በግ ነው። አይሮጥም፣ በፈቃዱ ሰጥቷል ራሱን። በሸላቾቹ ፊት ዝም እንደሚል በግ አይደል የተባለው? ዝም ብሎ የቆመ በግ ነው። ግን የሾህ አክሊሉንም ሊያሳየው በሾክ ቀንዶቹ ተይዘው ነበር ይላል። ሌላው የሚገርመው ነገር ብዙ ጊዜ ለመንጻት መስዋዕት ሲቀርብ 1 ዓመት ወይም ከዛ ያነሰ ጠቦት ነው እረዱ የሚባሉት፣ ንጹህ መሆን ስላለባቸው በጎቹ። ይሄ ግን ፉሊ ግሮን የሆነ አዳልት በሉት ትልቅ በግ ነው፣ ቀንድ ያለው። ኢየሱስ ክርስቶስ ንጹህ እንዲሆን ሕፃን መሆን አያስፈልገውም። እሱ ልጅም ቲኔጀርም ፋይሬጅም አዳልትም ሆኖ ኢየሱስ ንጹህ ነው። እስቲ ክብር ስጡት። ሃሌሉያ። እሱ በየትኛውም ዕድሜው መስዋዕት ሆኖ ማዳን ይችላል። ሙሉ በግ ነው እዛ ጋር የቆመው። ግን ያ በግ የተገኘበት ቦታ አይገርማችሁም? 3 ቀን ሂድ፣ 3 ቀን ተጉዞ ነው እዛ ተራራ ላይ የወጣው አብርሃም። ከሰፈር ከመኖሪያ ርቆ ጫካ ተራራ ላይ። ድኩላ አይደለም እግዚአብሔር ያዘጋጀው፣ ሚዳቆ ምናምን አይደለም፣ ዲር ምናምን አይደለም፣ የቤት እንስሳ በግ። እዛ ነብር፣ አንበሳ፣ ድብ ያለበት ቦታ፣ የቤት እንስሳ ሰርቫይቭ ማረግበት ቦታ አንድ በግ ግን ተጠብቆ ኖሯል። የእግዚአብሔር በግ፣ እግዚአብሔር ለዚህ ቀን ያስቀመጠው በግ፣ ያለ ስፍራው የተገኘ በግ። ያ የአውሬ ቦታ ነው፣ የበላተኞች ቦታ ነው። ቀንዱ ተይዟል እኮ በሾህ አይሄድም፣ ሁሉ ቢመጡ ሊያመልጥ አይችልም። ግን ተጠብቆ እዛ ቆሟል። ኢየሱስ የሱ ያልሆነ ቦታ ተገኘ። አመጽ፣ ነውር፣ ኃጢአት፣ እርኩሰት በመዛበት ዓለም ኢየሱስ ያለ ቦታው ተገኘ። ግን እሱ ፍጹም የተጠበቀ ፍጹም ምንድነው? ንጹህ ነው። ክብር ለእርሱ ይሁን። ፍጹም ንጹህ ነው። በቆሸሸው ዓለም ውስጥ በወደቀው ዓለም ውስጥ 33 ዓመት ተኩል ሲኖር ኢየሱስ ንጹህ ነው። ኃጢአት አላረገም ሳይሆን አያውቀውም፣ አላወቀውም ነው የሚለው መጽሐፍ ቅዱስ። ያ በግ የሱ ምሳሌ ነው። ክብር ለእግዚአብሔር ይሁን። ዮሐንስ 17 ቁጥር 1 ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ኢየሱስም ይህን ከተናገረ በኋላ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ። አባት ሆይ ጊዜው ደርሷል፣ ልጄ ያከብር ዘንድ ልጄን አክብረው። አሁን ምኑ ደርሷል? ሰዓቱ ደርሷል። ለዚህ ቀን ምን ብያለሁ? መጥቻለሁ። ክብር ለጌታ ይሁን። የጌታ ቀን ይቺ ናት። ኢየሱስ ራሱ ሜንሽን ያረጋታል። አባት ሆይ አሁን ቀኑ ሰዓቷ ደርሳለች። ይሄን ካለ በኋላ 17ኛው ምዕራፍ ስትሄዱ 18 ላይ ይሁዳ አሳልፎ ሰጠው። ከዛ ምን ሆነ ይላል? ሊጨነቅም ሊተክዝም ጀመረ። የጭንቀቱ ልክ የደም ላብ ከሰውነቱ ምን ይል ነበር? ይፈስ ነበረ። ነፍሱ እጅግ ምን አለች? ተጨነቀች። አብርሃም ቴስት ያደረገው ይቺን ቀን ነው። ልጁን አጋድሞ ይቺን ነው ያያት። በጣም ልቤን የነካው ፓርት ግን አብርሃም መጨነቁን አይቶ እግዚአብሔር ምን አለ? ተው። ኢየሱስ ተጨነቀና አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ ብሎ ጮኸ። እግዚአብሔር ግን ለኢየሱስ ተው ብሎ ጋር መሃል አልገባም። እንዳው ምን ይላል? ፊቱን አዞረበት። አይገርም? መልአክ መጣ ይላል።
አብርሃምን ተው ያለው መልአክ መስሎት ሲያየው ቻለው ብሎት ሄደ። ስለኛ መልአኩ የመጣው ኖ ቻለው። አሁን አብርሃምን ተው እንዳልኩት ተልኬ ጽዋውን ልወስደው አይደለም። በቃ ቻለው፣ መዳን አለባቸው። እስቲ ክብር ስጡት ለጌታ። እና ኢየሱስን እግዚአብሔር እንደዛ አባት ሆይ ብሎ ሲጮህ ዝም አለው። አብርሃም ጋር ሄዶ ያንተ አይደለም ይሄ ጽዋ የልጄ ነው፣ እዚህ ድረስ ከቀመስከው ይበቃል ብሎ በሐሴት በደስታ ወደ ቤቱ እንደመለሰው ኢየሱስን ግን እንደሱ አላረገለትም፣ ጨከነበት። ኢሳይያስ በ53ኛው ምዕራፍ ላይ ሲጽፍ ምን አለን? እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። አይከርም? በቃ እንዲደቅ እስከ መጨረሻው ፈቀደ። ለማ? ለኔ፣ ላንቺ፣ ላንተ። ክብር ለእግዚአብሔር ይሁን። ይሄ ቀን ኢየሱስ ቀኔ ሊያይ ብሎ ቀኔ ያለው እንጂ የኢየሱስ ቀን እኮ አይደለም። የኢየሱስ ቀን አይደለም። ያ ቀን ያንተ፣ ያንቺ፣ የኔ ቀን ነው። ከነ ኃጢአታችን አብ ፊት ስንቆም ፌስ የምናደርገው የፍርድ ፊት፣ የእግዚአብሔር ቁጣ፣ የሰው ልጅ የሚጋፈጠው የእግዚአብሔር የቁጣ ቀን ነው ያ ቀን። እሱ ቀን የኛ ቀን ነው፣ የኢየሱስ አይደለም። በእኛ ጫማ ገብቶ ቀኔ ብሎ ወሰደው። ያን ፍርድ ነገ ፊት ቆመው እንዳይፈረድባቸው እኔ ልውሰድ። እነሱ አብርሃም ሐሴት አርጎ እንደወረደ በሐሴት ይግቡ አለ ኢየሱስ። ኢሳይያስ 63 ቁጥር 9 እንደዚህ ይላል፣ ልጆቼ ናቸው አለ። 63 ቁጥር 9 ኢሳይያስ ልጆቼ ናቸው አለ፣ ስለዚህም አዳኝ ሆነላቸው፣ በጭንቃቸውም እርሱ ተጨነቀ። ሃሌሉያ! በጭንቃቸው እርሱ ተጨነቀ። ያ የጭንቅ ቀን የማን ነው? የኛ ነው። ኢየሱስ ግን የኔ ነው ብሎ ወሰደው። የኔ ቀን ነው። የኛን ጭንቅ ወስዶ ነው የዛሬ 2000 ዓመት የተጨነቀው። ስለዚህ የኛ እድል ፈንታ ሐሴት ሆነ። የኛ እድል ፈንታ ደስታ ሆነ፣ እረፍት ሆነ። ክብር ለእግዚአብሔር ይሁን። ለዚህ ነው ዛሬ ያለነው፣ ልናከብረው፣ ልናመሰግነው። ክብር ሁሉ ለዘላለም ለእርሱ ይሁን። ሃሌሉያ! በጭንቃቸው እርሱ ተጨነቀ። ኢሳይያስ የኛን ጭንቀት ወስዶ ኢየሱስ ተጨነቀ። ለዚህ ነው አብርሃም ቀኔን ያይ ዘንድ በተስፋ ደስ ብሎት ጠበቀ፣ አየም ደስም አለው። ክብር ለእግዚአብሔር ይሁን። አብርሃም ያንን ሁሉ ዋጋ እንዲከፍል የተገደደበት ምክንያቱ ይሄው ነው። ይሄን ቀን እንዲያይ ነው፣ ምሳሌ እንዲሆን ነው። ስለዚህ ይሄንን የከበረ ቀን፣ ይሄን የከበረ መስዋዕትነት የተከፈለበትን ይሄንን ቀን ምንም ነገር እንዲሸፍነው መፍቀድ የለብንም አይደል? ትውልድ ይሄን ቀን ሲያስብ ስለ ጥንቸልም ስለ እንቁላልም እንዲያስብ አይገባው። ምንም እንዲሸፍነው ልንፈቅድ አይገባንም። ይሄ ቀን የኢየሱስ ቀን ነው። በእኛ ጭንቅ የተጨነቀበት፣ በእኛ ጫማ ቆሞ የእኛን መከራ የተቀበለበት፣ በጭንቃችን የተጨነቀበት፣ የእኛን አበሳ የወሰደበት የእሱ ቀን ነው ይሄ ቀን። ክብር ለእርሱ ይሆን። ስለዚህ በዚህ ቀን እርሱን ብቻ ልናስብ፣ ልናከብር፣ ልናመሰግን ይገባናል። ክብር ለጌታ ይሆን። ለዚህ ነው ኢየሱስ አብርሃም ቀኔን አየ ብሎ የነገረን። እዛ ማታ ላይ ነው እሱ አብርሃም የኢየሱስን ቀን ያየው። ያንን ሁሉ መከራ ውስጥ ማለፍ የነበረበት ለዚሁ ነው። የእስማኤልን መባረር፣ የይስሐቅን መሰዋት ያችን ቀን ለማየት ነው። ኢየሱስ ብቻውን ተቀበላት። ስሙ ለዘላለም የተባረከ ይሆን። ሰይጣን የእግዚአብሔርን ፕላን ሊያበላሽ ነበር እስማኤልን ያስገባው። እግዚአብሔር ግን አስወጣለው። ተሳስቶ ነበርና እስማኤልን በማባረር ሌላ ዋጋ ለመክፈል ተገደደ።
የሚስቱን ምክር በመስማቱ ማለት ነው። እግዚአብሔር ግን ሁልጊዜም ከሐሳቡ የሚከለክለው ከሐሳቡ ዞር የሚያደርገው ማንም ስለሌለ የሚከፈል ይከፈላል እንጂ ያሰበውን ያደርጋል። እስማኤል ጣልቃ ቢገባም አስወጥቶ እግዚአብሔር ግን ፈቃዱን አድርጓል። ክብር ለእርሱ ይሆን። ስለዚህ አብርሃም በዚህ ደረጃ የታዘዘበት ልክ በጣም ያስገርማል። ኢየሱስ ይህን ያክል በእኛ ጭንቅ ከገባ እኔና እናንተ እሱን ለመስማት እሱን ለመታዘዝ የት ጥግ ድረስ እንሄዳለን? አብርሃም ኢየሱስን ቀን ለማየት እዛ ድረስ ሄዷል። ይህን ሁሉ የተከፈለልን እኛ ስለ ኢየሱስ ምን ያህል እንሄዳለን? ጌታ ይርዳን። አሜን። ማንኛውንም ስለ እርሱ ለመክፈል ጭንቁ፣ መከራው፣ ጣሩ፣ ስቃዩ ሲገባን ብዙ መጣል እንችላለንና እሱን ተሰብስበን በዝማሬ ከማክበር ባለፈ በመታዘዝ ደስ የሚያሰኘውን በማድረግ እንድናከብረው እግዚአብሔር ሁላችንንም ይርዳን። በመተው በመጣል በመታዘዝ እሺ በማለት በሕይወት መስዋዕትነት እንድናከብረው እግዚአብሔር ሁላችንንም ይርዳን። ክብር ለጌታ ይሁን። እስቲ ሁላችንን ንቁምና ጌታን እናመስግን። አሁን ከዚህ በኋላ ቲንክ የጌታ እራት ጊዜ ነው የሚኖረን። ስለዚህ ይሄ በጭንቃችን የተጨነቀውን አትሂዱ፣ ሁላችሁም ጥቂት ነው የሚቀረን። የጌታን እራት ደግሞ አሁን እንካፈላለን። ኢየሱስ ምንድነው ያለው ትዝ ይላችኋል? ለመታሰቢያዬ አድርጉት። ይህን ጽዋ እንዴት እንደጠጣሁኝ እንዳትረሱ አስታውሱበት ነው የተባልነው። ትክክለኛው ማታ ነውና ዛሬ ያንን እናስታውሳለን። ክብር ለእግዚአብሔር ይሁን። ያንን ማታ ያንን ምሽት ኢየሱስ ስለኛ የጠጣውን ጽዋ እያሰብን ሕይወታችንን እየሰጠነው ለኢየሱስ ለሱ ለመኖር እየወሰንን ከቃላት ባለፈ በሕይወት መሰጠት ልናከብረው ራሳችንን እየሰጠን በእግዚአብሔር ፊት ሆነን በዚህ መንፈስ ሆነን ነው ይህን ሥርዓት ደግሞ የምንፈጽመው። ክብር ለእግዚአብሔር ይሁን። በጭንቃቸው እርሱ ተጨነቀ። በእኔ ጭንቅ፣ በአንተ በአንቺ ጭንቅ ኢየሱስ ተጨነቀ። እግዚአብሔር አብርሃምን ተው ባለበት ልክ ኢየሱስ ጋር መጥቶ ኖ አላለም። ጠጣው ነው ያለው። ጽዋውን ጠጣ ነው ያለው። ኢየሱስን እስከ መጨረሻው ነው የጠጣው ጽዋውን ኢየሱስ። ክብር ሁሉ ለእርሱ ይሆን። ሃሌሉያ። ኢየሱስ አምላካችንም ንጉሣችንም ጀግናችንም እሱ ነው። ስለዚህ ስለሱ እናስባለን። ውለታን አረሳም። ኢየሱስ አመሰግንሃለሁ፣ ጭንቀቴን ተጨንቀሃል በሉት። ሞቴን ሞተሃል፣ ስቃይን ተሰቃይተሃል፣ አመሰግንሃለሁ። አብርሃም እንኳ በጥቂቱ የቀመሰው ለማሰብ ይዘገንናል። ያንተማ ኢየሱስ ቃላት አይገልጠውም። አመሰግንሃለሁ በሉት ጌታን። አመስግኑት ጌታን። ክብር ለእግዚአብሔር ይሁን። ሁሉ ሰው እንዲጸልይ፣ እግዚአብሔርን እንዲያስብ፣ ጌታን እንዲያስብ፣ ሃሌሉያ አዳኙን ኢየሱስን እንዲያስብ ጠይቃቸዋለሁ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ስምህ ብሩክ ይሁን እግዚአብሔር ሆይ፣ ስምህ ብሩክ ይሁን እግዚአብሔር ሆይ፣ ስምህ ብሩክ ይሁን አባት ሆይ፣ ስምህ ብሩክ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። የተጨነቀልንን ጌታ ያቺን ሞመንት ያቺን ማታ ያቺን ጣር ያቺን ስቃይ እናስባለን። ለመታሰቢያ ይብልሃል። በእውነት እናስባለን ኢየሱስ። በዚህ ማታ የሆነውን እናስባለን ኢየሱስ። ተመስገን በሉት። ወዳጄ ኢየሱስ ጌታዬ፣ ወዳጄ ኢየሱስ አዳኜ፣ ባለውለታዬ ነፍሴ ታክብር ሁልጊዜ። ወዳጄ ኢየሱስ ጌታዬ፣ ወዳጄ ኢየሱስ አዳኜ፣ ባለውለታዬ ነፍሴ ታክብር ሁልጊዜ።